በመጀመሪያም አርዕስተ ዜናውን ነው። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በህወሓት ታጣቂዎች የደረሰውን ጥቃት በቦታው ተገኝተው ምልከታ እንዲያደርጉ የኢትዮጵያ መንግስት ጥሪ ያቀረበ። የህወሓት ቡድን ከኮምቦልቻ ከተማ ምንም አይነት የምግብ ክምችት አልዘረፍኩም ሲል አስተባባለ። ኦሚክሮን የተሰኘው ልውጡ የኮሮና ተዋሲ በታላቋ ብሪታንያ በፍጥነት እየተዛመተ መሆኑ ተገለጸ። በደቡብ ምስራቅና በማዕከላዊ ዩናይትድ ስቴትስ ክፍሎች የተከሰተው አውሎ ነፋስ ብርቱ ሰብአዊና ቁሳዊ ጉዳት ማድረሱ ተዘገበ። በደርዘን የሚቆጠሩ ሰዎች ሳይሞቱ አልቀረም ተብሏል። ዜናው በዝርዝር ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በህወሓት ታጣቂዎች የደረሰውን ጥቃት በቦታው ተገኝተው ምልከታ እንዲያደርጉ የኢትዮጵያ መንግስት ጥሪ ያቀረበ። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ሰላማዊት ካሳ ዛሬ በሰጡት ጋዜጣዊ መግለጫ መንግስት ትብብር እንደሚያደርግም ተናግረዋል። ንጹሃን ዜጎች ላይ የደረሱት እነዚህን ትልልቅ ከባድ የሰብአዊ መብት ጥሰቶች የጅምላ ጭፍጨፋዎችንም ጭምር ወደ የአካባቢዎቹ በመምጣት ትክክለኛ ምልከታ እንዲያደርጉ እነዚህ ዓለም አቀፍ የሰብአዊ መብት ተሟጋቾች ወደ እነዚህ ቦታዎች እንዲመጡና ምልከታውን እንዲያደርጉ እንዲሁም ለዓለም እውነቱን እንዲያሳዩ ለማድረግ መንግስት አስፈላጊውን ትብብር ሁሉ ያደርጋል። በዚሁ አጋጣሚም ጥሪውን ያቀርባል። የመንግስት ኮሚኒኬሽን አገልግሎት ይህንን መግለጫ የሰጠው የሰብአዊ መብት ተሟጋቹ ድርጅት ሁማን ራይትስ ዎች በጭናና በቆቦ ንጹሃን ዜጎች በህወሓት ታጣቂዎች በጅምላ መገደላቸውን ይፋ ባደረገ ማግስት ነው። ይህንንም በመግለጫቸው የገለጹት ሰላማዊት ካሳ በህወሓት ታጣቂዎች የደረሱ ጥቃቶችን ለዓለም ህዝብ ይፋ ከማድረግ ባሻገር አጥፊዎች ለህግ እንዲቀርቡ በግብረ ኃይል አማካኝነት እንደሚሰራ ተናግረዋል። መንግስት ከወሰደው የተናጠል የተኩስ አቁም እርምጃ በኋላ ይሄ የሽብር ቡድን በወረራቸው የአማራና የአፋር ክልሎች ላይ ጭምር የተፈጸሙ የሰብአዊ መብት ጥሰቶች ምንድናቸው የሚለውን የመመርመር ኃላፊነትም ተጥሎበታል። አጥፊዎችን በህግ ተጠያቂ የማድረግ የተጎዱ ወገኖቻችንን መልሶ የማቋቋም ስራም እንደዚሁ ለዚሁ ግብረ ኃይል የተሰጠ ኃላፊነት ነው። ከዚህም ሌላ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ሰላማዊት ካሳ በሀገሪቱ ለአንድ ሳምንት ያክል ማህበራዊ አገልግሎት ሲሰሩ የነበሩ ተማሪዎች ተሳትፎ መጠናቀቁን ገልጸዋል። የተማሪዎቹ ተሳትፎ የተሳካ ነበር ያሉት ሰላማዊት ካሳ ተማሪዎቹ የአርሶ አደሮችን ሰብል ሲሰበስቡ፣ የእርሻ ተግባራትን ሲያከናውኑ፣ ለጸጥታ ኃይሉ ስንቅ ሲያሰናዱ፣ በጦርነት ለተፈናቀሉ ሰዎች ድጋፍ የማሰባሰብና የመሳሰሉ ስራዎችን ሲሰሩ እንደነበር ተናግረዋል። የህወሓት ቡድን ከኮምቦልቻ ከተማ ምንም አይነት የምግብ ክምችት አልዘረፍኩም ሲል አስተባበለ። ቡድኑ ማስተባበሪያውን ያወጣው የተባበሩት መንግስታት ቃል አቀባይ ስቴፋን ዱጃሪክ የዓለም ምግብ ፕሮግራም በመጻሩ WFP የምግብ ስርጭቱን እንዳቋረጠ በገለጹ ማግስት ነው። እሳቸውም በቅርብ ቀናት ኮምቦልቻ ከተማ የሚገኘው መጋዘን እንደተዘረፈና ድርጊቱንም የፈጸሙት አንዳንድ የትግራይ ታጣቂዎችና የአካባቢው ህዝብ አባላት እንደሆኑ ተናግረዋል። ከዚህም ሌላ ቃል አቀባዩ እንደገለጹት በተመጣጠነ ምግብ እጥረት ለተጎዱ ህጻናት የሚሰጥ ምግብን ጨምሮ ከፍተኛ መጠን ያለው ምግብ ተዘርፏል። ህወሓት አርብ ማምሻውን በሰጠው መግለጫ እነዚህ መሰረተ ቢስ ውንጀላዎች ናቸው ማለቱ ተዘግቧል። የትግራይ ታጣቂዎች በኮምቦልቻ በነበራቸው ቆይታ ለተቸገሩ ወገኖች የታሰበውን እርዳታ ዘርፈው አያውቁም ያለው ህወሓት ይልቁንም የተባበሩት መንግስታት ድርጅት ኤጀንሲዎችን በተለይም የዓለም ምግብ ፕሮግራምን የሰብአዊ እርዳታው የተጓተተ ነበር ሲል ወቅሷል። የኢትዮጵያ መንግስት ባለፈው ሰኞ ነበር የደሴና ኮምቦልቻ ከተሞችን ከህወሓት ታጣቂዎች ማስለቀቁን ያስታወቀው። እንደ የተባበሩት መንግስታት ድርጅት ከሆነ ኢትዮጵያ ውስጥ ከ20 ሚሊዮን የሚበልጥ ህዝብ አስቸኳይ የምግብ እርዳታ ያስፈልገዋል። በምዕራብ አፍሪካዊቷ ሀገር ቤኒን የተቋሚ መሪ የሆኑት ሬኪያ ማዱጉ የ20 ዓመት እስራትና የገንዘብ ቅጣት ተበየነባቸው። ማዱጉ ዳግም የተመረጡትን የፕሬዝዳንት ፓትሪስ ታሎን ምርጫን አውከዋል በሚል በሽብር ወንጀል ተከሰው ካለፈው ሚያዝያ አንስቶ በእስር ላይ ነበሩ። በጥጥ ስራ ሀብታም የሆኑት ታሎን የቀድሞ የፈረንሳይ ቅኝ ግዛት የነበረችውን ቤኒንን እንደ ጎርጎሪዮስ አቆጣጠር ከ2016 አንስቶ ያስተዳድራሉ። ፕሬዝዳንቱ በተቃዋሚዎች ላይ ስልታዊ እርምጃ የሚወስዱ መሪ ናቸው እየተባሉም ይተቻሉ።
አድማጮች የምትከታተሉት ከዶቼ ቬለ DW የሚተላለፈውን የዓለም ዜና ነው። ኦሚክሮን የተሰኘው ልውጡ የኮሮና ተዋሲ በታላቋ ብሪታንያ በፍጥነት እየተዛመተ መሆኑ ተገለጸ። በተለይ በለንደን ከተማ በተዋሲው ከተያዙ ሰዎች 30% ላይ አዲሱ ልውጡ ተዋሲ ሊረጋገጥ መቻሉን አንድ ባለስልጣን ገልጿል። እንደ ጤና ባለስልጣናት ገለጻ በታላቋ ብሪታንያ በታሳስ ወር አጋማሽ ላይ ኦሚክሮን ዋንኛው የኮሮና ተዋሲ ሊሆን ይችላል። በየስኮትላንድ ጠቅላይ ሚኒስትር ኒኮላ ስተርጅን ብሪታንያ ውስጥ ከሚከሰት የኮሮና ማዕበል ህዝቡ እንዲጠነቀቅ አሳስበዋል። አርብ ዕለት በ11 ወራት ውስጥ ከፍተኛ የተባለው ቁጥር ተመዝግቧል። በዚህ መሰረት በ24 ሰዓታት ውስጥ 58194 አዲስ ሰዎች በተዋሲው ተይዘዋል። በደቡብ ምስራቅና በማዕከላዊ ዩናይትድ ስቴትስ ክፍሎች የተከሰተው አውሎ ነፋስ ብርቱ ሰብአዊና ቁሳዊ ጉዳት ማድረሱ ተዘገበ። በምዕራብ ኬንታኪ ብቻ ቢያንስ 50 ሰዎች ሞተው ሊሆን እንደሚችልና ቁጥሩም ከዚያ በላይ ሊጨምር እንደሚችል የኬንታኪ ገዢ አንዲ ቤሸር ተናግረዋል። ከግዛቲቱ ብርቱ ጉዳት የደረሰባት ትንሿ የሜፊልድ ከተማ ስትሆን በዚያም የአንድ ፋብሪካ ጣሪያ ተደርምሶ በውስጡ በነበሩ ሰዎች ላይ ጉዳት ሳይደርስ እንዳልቀረ የጀርመን ዜና ምንጭ ዘገባ ያመለክታል። የሻማም ማምረቻ እንደሆነ በተነገረለት ፋብሪካው ውስጥ 110 የሚጠጉ ሰራተኞች እንደነበሩና ይህ ዜና እስከ ተጠናቀረበት ጊዜ ድረስ ጣፈንታቸው እንደማይታወቅ ተዘግቧል። የሲኤንኤን ቴሌቪዥን ጣቢያ በበኩሉ በ5 የአሜሪካ ግዛቶች በትንሹ 24 አውሎ ነፋሶች አርብ ለቅዳሜ አጥቢያ ተከስቷል። በአደጋው ምክንያት ኬንታኪ ውስጥ ብቻ ከ56000 በላይ ሰዎች የኤሌክትሪክ አገልግሎት እንደተቋረጠባቸው ገዢው አስታውቀዋል። ዩናይትድ ስቴትስ ከቻይና፣ ሚያንማር፣ ሰሜን ኮሪያና ባንግላዴሽ ጋር ግንኙነት ያላቸው በርካታ ባለስልጣናትና ድርጅቶች ላይ ማዕቀብ ጣለች። በቻይና ዢንጂያንግ ግዛት በሰብአዊ መብት ረገጣ 2 ታዋቂ ፖለቲከኞችና አንድ ኩባንያ ላይ ማዕቀብ መጣሉን የዩናይትድ ስቴትስ ግምጃ ቤት አስታውቋል። ማዕቀብ የተጣለበት የቻይና ኩባንያ ሰው ሰራሽ ቴክኖሎጂን ተጠቅሞ ያንድን ሰው ፊት ለይቶ ብሔር መለየት የሚችል ፈጠራ ሰርቷል በሚል ማዕቀብ ተጥሎበታል። ኩባንያው ግን ወቀሳውን አጣጥሏል። ዋሽንግተን የሚገኘው የቻይና ኤምባሲ ዩናይትድ ስቴትስ በቻይና የውስጥ ጉዳዮች ጣልቃ ገብታለች፣ እንዲሁም የዓለም አቀፍ ግንኙነት መሰረታዊ ደንቦችን ጥሳለች ሲል ወቅሷል። የዩናይትድ ስቴትስ ግምጃ ቤት ምክትል ኃላፊ ሚኒስትር ዋሊ አዲየሞ ካናዳና ብሪታንያ ሚያንማር ውስጥ የሚፈጸመውን የሰብአዊ መብት ረገጣ እንደሚቃወሙና የዩናይትድ ስቴትስ ማዕቀብን እንደሚደግፉ አስታውቀዋል። በጆ ባይደን አስተዳደር ዋሽንግተን ለመጀመሪያ ጊዜ ሰሜን ኮሪያ ላይ ማዕቀብ የጣለች ሲሆን በሚያንማር ወታደራዊ ተቋማት ላይ ክትትል እንደምታደርግ አስታውቃለች። ይህ ዶቼ ቬለ ነው። አድማጮች አርዕስተ ዜናው በድጋሚ ነው። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በህወሓት ታጣቂዎች የደረሰውን ጥቃት በቦታው ተገኝተው ምልከታ እንዲያደርጉ የኢትዮጵያ መንግስት ጥሪ ያቀረበ። የህወሓት ቡድን ከኮምቦልቻ ከተማ ምንም አይነት የምግብ ክምችት አልዘረፍኩም ሲል አስተባበለ። ኦሚክሮን የተሰኘው ልውጡ የኮሮና ተዋሲ በታላቋ ብሪታንያ በፍጥነት እየተዛመተ መሆኑ ተገለጸ። በደቡብ ምስራቅና በማዕከላዊ ዩናይትድ ስቴትስ ክፍሎች የተከሰተው አውሎ ነፋስ ብርቱ ሰብአዊና ቁሳዊ ጉዳት ማድረሱ ተዘገበ። በደርዘን የሚቆጠሩ ሰዎች ሳይሞቱ አልቀረምም ተብሏል። ዜናው በዚሁ አበቃ። መልካም ምሽት።